እንደሚታወቀው ትምህርት የእውቀት መሰረት ነው። እውቀት ደግሞ እውነት ነው። እውነት ካልሆነ ትክክለኛውን ታሪክ አልያዘም ማለት ነው። ትክክለኛውን የህዝብ አመጣጥ የህዝብ አኗኗር አልተከተለም ማለት ነው። የፖለቲካው ስርዓት እየተስተካከለ ሲሄድ የትምህርቱም ስርዓት እየተስተካከለ ይሄዳል። የፖለቲካው ስርዓት ባይስተካከልም የትምህርቱ ስርዓት ገፊ ሆኖ እንዲስተካከል የሚያደርግ እንዲህ ከሆነ ኢትዮጵያ ተስፋ አላት። ወደፊት እያደገች በትምህርትም እየበለጸገች ትሄዳለች። የውጭ ሀገር ትምህርትን መቀበል ብቻ ሳይሆን ራሷ እየፈለሰፈች ራሷ እየፈጠረች ለሀገር ችግር የሚቋቋም ለሀገር አንድነት የሚጠቅም ለህዝብ ብልጽግና የሚጠቅም የትምህርት ስርዓት ማቋቋም ይቻላል እና ይህንን ነው የምመኘው። መቼም የኢትዮጵያ ቤተክርስቲያን እንግዲህ ቀደምት ናት። በመጽሐፌም ብየዋለሁ። ታሪክ ነው ይሄ፣ የታሪክ ሀቅ ነው ይሄ፣ እኔ የፈጠርኩት አይደለም። ግን ከዛ ቀጥሎ ደግሞ እስልምና ሃይማኖት መጥቶ እሱም በእውነቱ እድገት አሳይቷል። አሁን ደግሞ ፕሮቴስታንት ሃይማኖት እድገትም አለ። እነዚህ ሁሉ ግን ትክክል ህብረት የቀደምት አባቶቻችንን ታሪክ በመደገፍ በማወቅ እንዲቀጥሉ አባቶቻችንም ዛሬ የመጡትን አዳዲስ ዕውቀቶች በመጠበቅ በማክበር እንዲሄዱ ቢደረግ መቼም ኢትዮጵያ ወደፊት የበለጸገች ሀገር ትሆናለች። ብልጽግና ሲባል የገንዘብ ብቻ ብልጽግና አይደለም፣ የአስተሳሰብ ብልጽግና፣ የመስማማት ብልጽግና፣ ይሄ ሁሉ እንዲዳብር ያስፈልጋል። እንግዲህ ትምህርት እዚህ ላይ ነው ትልቅ ሚና ወስዶ ወደፊት እንዲቀጥል የሚያስፈልገው። ምን አይነት ሂደት ነው የሚያዋጣው? ምን አይነት ሂደት ተደጋግፎ ወደፊት እንድንቀጥል የሚያደርገው? ወጣቱስ የሚቀበለው በምን አይነት አቀባበል ዘዴ ብናቀርብለት ነው? ይሄ ደግሞ ቤተሰብ ደግሞ የቤተሰብ አስተዋጽኦ ምን ይሁን? መቼም ልጅ የሚያድገው በቤተሰብ ውስጥ ነው እና ቤተሰቡን አይቶ ነው የሚያድገውና የቤተሰቡ አስተዋጽኦ በዚህ ጠቃም ያለ ከሆነ ምንም ቢሆን ከልጅ ችግር ያለ አይመስለኝም። መቶ የተወደዳችሁ አድማጮች በብዙዎች ዘንድ የመጀመሪያው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንትነታቸው የሚታወቁት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት በኢትዮጵያ መቋቋምና መስፋፋት ጉዞ በኢትዮጵያ መጽሐፍ ደራሲውና የ96 ዓመት የዕድሜ ባለጸጋው ዶክተር አክሊሉ ሀብቴ የሚያደርጉትን ቆይታ በቅዳሜ የእንግዳ ጨዋታ ዝግጅታችን ነገ ሰኔ 21 2017 ዓ.ም ከቀኑ በ9 ሰዓትና በድጋሚ ሰኔ 22 2017 ዓ.ም ከምሽቱ 1 ሰዓት ላይ ጠብቁን። ሸገር 102.1 የእናንተው ሬዲዮ